ይሄ ነው። ስንት ጊዜ እንደምጠይቀኝ አላውቅም። እንግዲህ አንድ የጠየቀኝ ይሄ ሳይመን ሌላ ለመጀመሪያ ጥያቄ ምንድን ነው? እግዚአብሔር ልክ ክርስቲያን ሆኖ ብሎ ያልዘዘበት ቦታ አለ ወይ? የለም። ነቢያቶች ክርስቲያን ሆኖ ብለዋል ወይ? የለም። ቀጥሎ ደግሞ አሁን ኢየሱስ ክርስቶስን ማምለክ የክርስትና እምነት እንግዲህ መሰረታዊ እምነታችን ነው አይደለ? ክርስቶስ ይሄን ነገር ፈልጓል ወይ? ከእናንተ አምልኩ እኔን አምልኩኝ ተገዙ ብሏል ወይ? የለም። እሺ ልቀጥልልህ። አንተ አምላክ ነው ወደ ቢሎት ነው አይደለ? እሺ ስንት አምላክ አለ ብለህ ነው የምታምነው? ሚኪ ስንት አምላክ ነው ያለው? አንተን እኮ እንዳልጠይቅ እያደረከኝ እኮ ነው። 10 የቱን ልመልስልህ? ስንት አምላክ አለ? የቱን ልመልስልህ? አንተን የነቢያት ያልኩህን ልመልስ? የክርስቲያኖቹን ይመልስልህ? የቱን ልመልስልህ? በቃ ስንት አምላክ ነው ያለው በክርስትና? አንድ አምላክ አለ። በጣም ጥሩ። የአንድ አምላክ በድንግል ማርያም ማህፀን ውስጥ ተጸንሷል ወይንስ አልተጸነሰም? በስጋ መጥቶ ያስ የአንድ አምላክ ተጸንሷል አይደለ? በድንግል ማርያም ማህፀን ውስጥ ኮርስ። በጣም ጥሩ። ከተጸነሰው አምላክ ውጭ ሌላ ያልተጸነሰ አለ ወይንስ የለም? በስጋ መጥቶ አልኩ እኮ። ከተጸነሰው አምላክ ውጭ ያልተጸነሱ ሌሎች አሉ የሉ? ሌላ ብያት ሌሎች። ይህንን ለማስረዳት በጣም ብዙ እንትን ይፈጃል። ኤኒሃው እግዚአብሔር አንድም ሶስትም ነው ብለን እናምናለን እኛ። እግዚአብሔር አንድም ሶስትም ነው የሚል ቃል የቱ ጋር ያገኘው? ራሱን ኦፍኮርስ እሱን ከመጽሐፍ ቅዱስ እንመለከታለን። ማሳያ ብዙ አለ። እንመልከተው፣ አሳየኝ። እግዚአብሔር አንድም ሶስትም ነው ብሎ ያስተማረ አንድ ነብይ ስጥ መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ዮሐንስ ወንጌል 1 ላይ እንሄዳለን። እዚያ ጋር እግዚአብሔር አንድም ሶስትም ነው ይላል። ምንድን ነው የሚለው? ቃሉ አንብበው ታውቃለህ? ያልከው የለም። እግዚአብሔር አንድም ሶስትም ነው ይላል። በመጀመሪያ ቃል ነበረ ይላል እኮ። ስለዚህ እግዚአብሔር ሶስትም ነው ግን አይልም ወይ? ማንበብ ነው። አንተ እስቲ 5 ሲደመር 5 10 ነው ትላለህ አይደለ? 6 ሲደመር 4 ስንት ነው ብሎ ያስተማረ ማን ነው? ምን ያልከኝ? እግዚአብሔር አንድ ነው ብሎ እንጂ መጽሐፍ ቅዱስ ያስተማረው አንድም ሶስትም ነው ብሎ አንዲትም ቦታ አላስተማረም። የሚሰራበት አንድም ሶስትም ነው ብሎ እንድታምን የሚያደርግ ቁልጭ ተደርጎ የተጻፈ አለ እኮ። ያንን ነው እኛ የምንከተለው። እግዚአብሔር አንድም ሶስትም ነው ብሎ ያስተማረ ነቢይ፣ የመጀመሪያው ነቢይ ማን ይባላል? መንፈስ ቅዱስ ራሱ። መንፈስ ቅዱስ ነቢይ ነው? እግዚአብሔር ነው ራሱ መንፈስ ቅዱስ ራሱ አስቀምጠዋል። ነቢያቶች ግን አላስተማሩም። ስለዚህ የነቢያት መንገድ አይደለም ማለት ነው። መጀመሪያ ተናግረዋል፣ ነቢያቶችም ተናግረዋል ብዙ ቦታ። ነቢያቶች የመጀመሪያው ነቢይ ማን ይባላል? ስሙ እግዚአብሔር አንድም ሶስትም ነው ብሎ ያስተማረው የለ። ዝም ብለህ እንትን ብዙ አይነት እንትን እየፈጠርክ ነው። ኮንቴክስታችን እየወጣህ ነው። ይሄ ለእንትን ነው ማስረጃ ምናምን። እሺ ዮናታን ሰላም፣ እንዴት ነው? ሰላም፣ እንዴት ናችሁ? እሱ አብነው ደህና ነህ? አለሁ። ጥያቄ ነበረኝ። ምን አልከኝ? ኦኬ፣ በእስልምና ህፃናት ማግባት ይቻላል? ፔሬድ እያለዩ ህፃናት። ምን አይነት ህፃን እንደተናገርከው እነዚህን ሶስቶችን መስፈርቶች ለአቅመ ሔዋን ለመድረሷ ሶስቶቹን ሶስት ብቻ ነው አላልኩም፣ ግን እነዚህ መስፈርት ናቸው ያልኩ ነው። አቅመ ሔዋን ሲል እነዚህን ያካትታል። በጣም ጥሩ። እነዚህ እንደሚያካትት ለአቅመ ሔዋን ለመድረስ ማስረጃ ከፍተህ አሳየኝ። ምን አይነት ማስረጃ የምከፍትልህ እኮ የምለው እንደተናገርከው የፈለግከው እንደው ማስረጃ ይሁን ከፍተህ አሳየኝ። አቅመ ሔዋን ምን ማለት ነው? እሱ እየጠበቅንህ ነው። ኧረ እባክህን የተጻፈ አቅመ ሔዋን ማለት ምን ማለት ነው? አትችልም አይደለ? ተናገርከው። አቅመ ሔዋን አንተ ያልከው ልክ አይደለም የምትል ጦጣ እንደዚህ ናቸው። እኔ ቤት መጣችሁ ወላሂ ላዚም የክርስቲያን ተሳዳቢዎች እዛ ከፍታችሁ ጦጣ ነው የምትሉ። ልክ እንደዚህ ያለምንም እውቀት ባዶ አድርጌ ነው ልካችሁ። ተናገር አይደለ? አሁን ከፍተው ማሳየት ማስረጃ፣ የምንም ነገር ማስረጃ እንዳው ስጠኝ አልኩት። እንደ ከእስልምና ከየትም ሊያመጣ አይችልም። እርግጠኛ ስለሆንኩ ነው። እንዳው የምንም ነገር ማስረጃ እንዳው አሳየን፣ ችግር የለውም። ከዛ እኔን ወደ መጠየቅ መለሰ። እንደገና ተመለሰ። ምን ይሻላቸዋል? ያለ እውቀት አታወሩ። ልክ ካወራቸው ደግሞ ማስረጃ አምጠው። የመጀመሪያው እንዲሁ የተፈላሰፈ። እነዚህም እንደዚህ ሁሉም ተሳዳቢ ዲያቆኖቻቸው ቢመጡ ልክ እንደዚህ ጦጣ እንደሚሆኑ ስለሚያውቁ ነው እዚህ ቤት የማይገቡት። ለሚያወሩት ወሬ ማስረጃ የትም አያመጡ።
ወዴት እንደሚሄድ ስላወቅኩት ነው እነዚህን እስኪ ጥቀሳቸው ያልኩት። ጠቀሳቸው አይደለ? ከየትም እንደማያመጣቸው ስለማወቅ ነው ማስረጃ ወጣ ብዬ ትልቁ ላይ ያደረግኩ። ሁሴን ጥያቄ ጠይቆ መልስ ያለውን ጥያቄ አይጠይቅህም። ሁሴን መልስ ያለውን ጥያቄ አልጠይቃችሁም። መልስ እንደሌላቸው ስለማውቅ ነው ጠይቄ ትልቁ ላይ የማደርግህ። ደፍራችሁ ወጥመድ ውስጥ ትገባላችሁ፣ የሌለህን ነገር ትናገራለህ። ልክ ማስረጃ ወጣ ስትባል ጊዜ ባዶ ትሆናላችሁ። ያለ እውቀት አታወሩ። ያለ እውቀት እያወሩ ነው እየሸወዳችሁ ያሉ አስተማሪዎቻችሁ። ወላሂ ላዚም ብሬ ነው ብላችሁ ገብታችሁ ሁሴን ቤት እስኪ ጊዜ የምትቀደዱትን አውሩ በሏቸው። ልክ እንደዚህ ባዶ ሆነው ሲሄዱ ታያቸዋላችሁ። ዛ ያን ስለሚያውቁም ደፍራ አይመጡ። ለማንኛውም ከዙሁር እስከ አስር ሁልጊዜ የምንማማረው የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ አለ። ይህ ረውደቱል አንዋር የሚል ኪታብ ተከታተሉ። እሺ ሪከርድ ማድረግና ሌሎች መላክም ትችላል። በሰይፍ ይጠፋል ነው የሚለው ውሸት። ሰምታችኋታል። ሰይፍ ግዙና ተከተሉኝ ብሏል አላለም? ውሸት ነው ብላለች። ላሳይሽ ነው። እሺ መጽሐፍ ቅዱስ ይዘሻል? እኔ አላስኩም፣ ስራ ላይ ነኝ። ችግር የለው። ሉቃስ ወንጌል ምዕራፍ 2 ቁጥር 36 እርሱም አሁን ግን ኮሮጆ ያለው አንብቢልና፣ አማርኛ ታነቢያለሽ አይደለ? አንብቢልን፣ ድምፅን ከፍ አድርገሽ። ኃጢአት ያለው እንዲህ የሌለው ልብሱን ሽጦ ይግዛ የላችሁን ይህን እሱ አሁን ያለው ከእርሱ ጋር ይውሰድ። ድምፅን ከፍ አድርገሽ። እርሱም አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣ የሌለውም ልብሱን ሽጦ ምን ይግዛ? ለኢየሱስ ክርስቶስ ሰይፍ ይግዛ። አሜን ነው። ቀደም ብለሽ ነበር ሰይፍ አላለም እያለ። ሰይፍ ማለት የእግዚአብሔር ቃል ነው። ሰይፍ እንደ እግዚአብሔር ቃል ነው። የእግዚአብሔር ቃል እንዳልሆነ እሺ፣ ለማንኛውም የእግዚአብሔር ቃል ነው። ሰይፍ በእኛ የእግዚአብሔር ቃል ነው። ቀስ በለሽ። ስለዚህ ኢየሱስ ክርስቶስ ሰይፍ ግዙ አላለም አትበይ። ሰይፍ ግዙ ብሏል። በዚህ ተስማማ አይደል? ይኸውልህ ሰይፉ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። እኛ ተረጋጊ፣ ቆይ አንዴ፣ ስለዛ እንመጣበታለን። ከአንቺ በላይ የክርስቶስን ቃል የሚረዳው ጴጥሮስ ይሄን ትእዛዙን ሰምቶ ሰይፍ አንግቦ ይሄድ ነበር። ጆሮ ቆርጧለም። አሁን ጴጥሮስ የገዛው ጎራዴ እንጂ የተረዳው እሱ እንዳንቺ እንደምትይው መጽሐፍ ቅዱስን ይዞ መዞር አይደለም። ገብቶሻል አይደለ? እግዚአብሔርን ቃል አይደለም፣ ጆሮ የሚቆርጥ ነው። አይ በመጽሐፍ ቅዱስ ነው የእግዚአብሔር ቃል ነው ይዞ ሲዞር የነበረው ካልሽ በዚያ ነው ወይ ጆሮ የቆረጠው? ጴጥሮስ እስኪ ንገሪኝ። በመጽሐፍ ቅዱስ ነው ጆሮ የቆረጠው? እግዚአብሔር ቃል ነው ጆሮ የቆረጠው ወይንስ በጎራዴ ነው? እነሱ በየሁድ ጊዜ በዛን ጊዜ እነሱ ሁላቸው ሲጠራቸው በየምንድናቸው ይዞት ነበር የሚሄዱት አላቸው። አሁን ልክ እንደ ሌላ ከሀገር እንደምን የራሳቸው ነገር ልክ እንደ አፋሮች ይዞ ነው የሚሄዱት የነበረው። ግን ልንገርህ፣ ከዛ በኋላ ጌታና ኢየሱስ ክርስቶስ ምን አለ? ሰገባህን መልስ፣ በሰገባ የሚመልስ ይጠፋል ነው ያለው። ገባ? ከዛ ላይ ጌታ ኢየሱስ ፈወሰው። ኦኬ ፈወሰው። ለምን? በዛን ጊዜ በአይሁድ ጊዜ ጆሮ አይን ስለነበረ እና አሁን እንደዚህ ማወቅ ከፈለግ እኛ ጋር ክርስቲያኖች ጋር ና እና ተወያይ። እሺ። እና ዝም ብለህ ውሸት አታውራ። የማታውቁትንማ እያሳወኩሽ እኮ ነው። ስለምን ማወቅ ነው የምታወራው? ውሸት ነው የምታወራው ያለው እንዴ? ውሸት ነው ብለሽ አንቺ ውሸታም እንደሆንሽ እኮ እያጋለጥኩሽ ነው። ሰይፍ ግዙ አላለም ብለሽ ዋሸሽ በክርስቶስ ላይ። አርተይ ብሏል አልኩኝ። አይ አላለም ባልሽ ማስረጃ አምጥቼ ሰይፍ ግዙ እንዳላስነበብኩሽ ገብቶሻል አይደለ? ሌላም ነገር ላሳውቅሽ እችላለሁ። እኛ ክርስቲያኖች ማወቅ የፈለጋቸው እኛ ጋር እኑና ጠይቁ። ለእኛ ማወቅ አይደለም ፈልገው እናንተን ማሳውቅ ነው። ሰው ከማምለክ እንድትወጡ ነው እኛ እየሰራን ያለ ነው። እንዴ ስለምን ማወቅ ነው የምታወሩት? እውቀት ያለው ሰውማ ሰውን ሊያመልክ አይችልም በፍጹም። ራሱን የሚመስል አካል እንዴት ሰው ያመልካል? ከይፈ ያዕቡዱ ልኢንሳን ኢንሳን ዩሻቢሁ ፊ ኩል ሸይ። በሁሉ ነገር የሚመስልህን አካል እንዴት ብለህ ነው የምታመልከው? ለማንኛውም እኛ ውሸታም አይደለንም። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ከመጽሐፍ ቅዱስ እንጂ ከራሴ አይደለም ብላ እውነት እልሻለሁ። ይሄን ቃል ብትሰሚ ብጽዕት ትሆኛለሽ። እሺ ሌላ ጥያቄ አለሽ? እሺ ስለ እስልምና መጠየቅ የምትፈልጊው የሰማሽው ክፉ ነገር ካለ ሶች ጠይቂ። ያላ እድል ስጥሽ። ስለ እስልምና ጠይቂ ፈታ ብለሽ። ጥያቄ አለሽ በእስልምና ላይ? ሰላም አሁን ሰላም እናስብል። በቃሽ። ጥያቄ ካለሽ ስለ እስልምና ጠይቂ። ስለ አላህ ትክክለኛነት ሊያስረዳ የሚችል ነገር ልትነግረኝ ትችላለህ?
ኢየሱስ ክርስቶስ ምን አለ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት። እኔ የኢየሱስ ክርስቶስን ማስረጃነት ስለ አላህ ትክክለኛነት በኢየሱስ ክርስቶስ እንድትነግረኝ ሳይሆን በእናንተው በራስ መጽሐፍ አላህ ትክክለኛ ፈጣሪ ብቻ እንደሆነ የነገረህ ማን ነው? ዒሳ ዓለይሂ ሰላም የድንግል ማርያም ልጅ እርሱ ሲናገር ምን አለ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት አለ። ጨምርልህ ሙሴ ምን አለ? ኢነማ ኢላሁኩም ላህ ላኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ ሙሴ። አምላካቸው እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አለ ሙሴ። ኢብራሂም ወይንም አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ፣ አብርሃም ለህዝቦቹ ህዝቦች ሆይ አላህን ተገዙት ብሎ አስተማረ። ኢልያስ ምን አለ? ወኢነ ኢልያሰ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን አለ። ኢልያስ የተባለው ታላቁ ነቢይ ምን አለ? የእናንተም የቀደምት አባቶቻችሁ አምላክ እርሱ አላህ ነው አለ። ኑሕ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ አፈላ ተተቁን አለ። አላህ እርሱ አምላካቸው ነው፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም። ያው ነቢያቶች ሁሉ አስተማሩ። ይህን ይመስላል። እያወጣን ማስረጃ እናሳየህ ገብረ። አይ ነው እነዚህ የጠቀስካቸው ነቢያት በሙሉ እኮ ዕብራውያን ናቸው። ዕብራውያን ደግሞ የዕብራውያን መጽሐፍ ደግሞ ያለው በክርስትና በመጽሐፍ ነው። እናንተ ከየት አገኛችሁት? አሁን እነዚህ የምጠቅሷቸው ሰዎች በሙሉ ክርስቲያኖች እንትኖች ሚን ዕብራውያን ናቸው። በዕብራውያን ታሪክ ተመዝግበው ያሉ ሰዎች ናቸው። ከእስልምና ጋር ምንም የሌላቸው ናቸው። ክርስቲያን ያልከው ናቸው ነበሩ ያልከው አሁን ወይ ዕብራውያን ናቸው ለማለት ነው ወዳጄ። ክርስቲያን አልነበሩም ነብያቶች ሁሉ። አንድ ክርስቲያን ነብይ የለም። ዕብራውያን ናቸው ያልኩ ወዳጄ። ይኸውልህ ዕብራውያን ናቸው ነው በክርስቲያን ክርስቲያን የሚባል አያውቁም አይደለ? እነዚህ ነብያቶች ክርስትናን አያውቁትም። ስለ ክርስትና ያላወራሁም እኔ አሁን ስለ አላህ ትክክለኛነት ያስረዱህ እነማን ናቸው? ስናስረዳህ ጊዜ እነዚህ ክርስቲያን መጽሐፍ ላይ ያሉ ናቸው እያልከን ስለሆነ ነው። ክርስቲያን የሚባል ሲጀመር ያውቃሉ ወይ እነዚህ ነብያቶች እያልኩ ነው። ክርስትና ከመምጣት በፊት የነበሩ ነቢያት ናቸው እነዚህ። ስለዚህ ክርስቲያን የሚል መጠሪያ ነበራቸው። ክርስቲያን የሚባል መቼ ነው ያለው? ሲጀመር እግዚአብሔር ሆነ ነብያቶች ክርስትና ሃይማኖትን አልሰበኩትም፣ አያውቁትም አይደለ? ክርስቲያን የተባሉ ክርስቲያን የተባልነው ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ስጋውን ቆርሶ ደሙን አፍስሶ ካዳነን በኋላ ነው። ከዚያ በፊት ግን ክርስቲያን የሚባል የለም ነበር አይደለ? የእግዚአብሔር አንድነት ነው የዛን ጊዜ የታወቀ የነበረ። የእግዚአብሔር አንድነት ስንት ነው ብያለሁ የጠየቁት። ለእግዚአብሔር አንድነትና ሶስትነት አይደለም ጥያቄ። ክርስቲያን የሚለውን ቃል ያውቁት ነበር ወይ? ክርስቲያን ነብያቶች ምንም ክርስትና ሃይማኖትን ያውቁት ነበር ወይ? ይሄ መጠሪያ ስም የመጣው ኢየሱስ ክርስቶስ ወደዚህ ዓለም ከመጣ ወደዚህ ነው አልኩ። መቼ እንደመጣማ ነገርከን። አሁን ከነብያቶች አንዴ ክርስትናን እናላቀው ብለን ነው። ከነብያቶች መካከል አንድ ነብይ ክርስትና ሃይማኖትን ተከተሉ ወይም ክርስቲያን ሁኑ ብሎ ያስተማራለ? በጣም ከባድ። ክርስቲያን የሚለው መጠሪያ እኮ ነው ታውቃለህ። መጠሪያ ነው፣ የዓለም ሰው የለም። ስለዚህ ነቢያቶች ክርስቲያን ብለው ያስተማሩበት ቦታ የለም። አሁን ወደ ክርስቶስ እንሄድ። ክርስቲያን ወደሚለው ክርስቲያን የተባሉት ክርስቲያኖች መቼ ነው? በአንጾኪያ ኢየሱስ ክርስቶስ ያስተማራቸው ደቀ መዛሙርት አንድ ላይ ተሰባስበው ይጸልዩ ይጾሙ በነበረ ጊዜ የዚያን ጊዜ በአንጾኪያ ያሉ ሰዎች ናቸው በነገራችን ላይ ክርስቲያን ያሏቸው። በጣም ጥሩ። ስለዚህ ማን ነው ክርስቲያን ብሎ ያወጣላቸው? አምላክ ነው ወይንስ ነብያቶች ናቸው? ግብራቸውን ስራቸውን አይተው የሐዋርያትን የደቀ መዛሙርትን የኢየሱስ ክርስቶስን የደቀ መዛሙርት ስራ አይተው እነዚህማ ልክ እንደ ክርስቶስ ምግባር ያላቸው ናቸው ብለው ሲሉ በአንጾኪያ ያሉ ማህበረሰቦች ክርስቲያን አሏቸው ነው የሚለው እኮ። ስለዚህ አምላክም ነብያቶችም አይደሉም ክርስቲያን ብለው ያወጡላቸው ይህን ስያሜ አይደለ? ከአምላክና ከነብያት አሁንም እናፋታው ብለን ነው ክርስትና። ነገር ከብዶት ነው። እውነታው እንደዚያ ነው። እሺ ክርስቲያን ብሎ የጠራቸው ማን ነው? እናንተንስ ሙስሊም ያላችሁ ማን ነው? እናንተን ሙስሊም ያላችሁ ማን ነው? አላህና ነብያቶች። አላህ ለትክክለኛነቱ ማስረጃ ልታመጣልኝ አትችልም። አንድ ነቢይ መሐመድ ብቻ ማስረጃው ምንድን? ትክክለኛነቱ ማስረጃው በምን ቢዛ? አንድ ሰው ብቻ ነው የምታመጣልኝ። አንድ ሰው ብቻ አይደለም።
ነቢያቶችን ሁሉ አመጣልሃለሁ። በፍጹም እነዛ ነቢያትማ ስለ ክርስቶስ ነው የመሰከሩ፣ ስለ ክርስትና ሃይማኖት የመሰከሩ፣ ትንቢትም የተናገሩ ስለ ክርስትና ሃይማኖት ነው። የቱ ጋር ስለ ክርስትና ሃይማኖት ትንቢት የተናገሩት የቱ ጋር ነው? ነቢያቶች ሙሉ ትንቢታቸው ስለ ክርስትና ሃይማኖት ነው። አንድ ጥቅስ አምጣ። እሺ አንተ እንግዲያውስ አንተ እንደዛ ከሆነ ስለ ነቢዩ መሐመድ ትንቢት የተነገረበትን ክፍል አምጣልኝ። ነቢያት ስለ ነቢዩ መሐመድ የተናገሩትን አንድ ትንቢት አምጣልኝ። እሺ አንተ ያ ወላሂ ምዕራፍ 61 ቁጥር 6 ላይ የማርያም ልጅ ኢየሱስ ከእኔ በኋላ ሙሐመድ የሚባል መልእክተኛ ይመጣል ብሎ ትንቢት ተናግሯል። አንተም በገዛ ቁርአን ላይ አንተም በገዛ መጽሐፍህ ከሌላ መጽሐፍ አልጠይቅህም። በገዛ መጽሐፍህ ላይ ኢየሱስ ይመጣል ብሎ የተናገረ አንተ በገዛ መጽሐፍህ ቆይ አንዴ ተረጋጋ። እኔ በገዛ መጽሐፌ ላይ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች ነቢዩ ሙሐመድ ይመጣል ብለው ትንቢት እንደተናገሩ እንዳመጣው ሁሉ አንተም በገዛ መጽሐፍህ ከሌላ መጽሐፍ አልጠይቅህም። በራስህ መጽሐፍ ላይ ነቢያቶች ኢየሱስ ይመጣል ብሎ የተናገረ አንድ ነቢይ ስጠኝ። በጣም ጥሩ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ኢየሱስ ይመጣል ይላል። እዚያ ላይ ልሂድ። ልክ ሙሐመድ ወይም አሕመድ ይመጣል ብሎ ኢየሱስ እንደተናገረው በቁርአን ላይ ኢየሱስ ይመጣል የሚላለ ኢሳይያስ ላይ ሄዳ አንብበው። ድንግል በድንግልና እና አንብበው። ትንቢተ ኢሳይያስ ምዕራፍ 7 ኢየሱስ ይመጣል የሚል ቃል ከእነሱ ነው የምፈልገው። ኢየሱስ ይመጣል የሚል ቃል አለ። መጀመሪያ ክፍሉን አንብበው፣ ከዛ ነገር አለው እንዴት እንደሆነ ነግረኸኝ ማስረጃውን ለማየት ነው የሚሄደው። ኢየሱስ ይመጣል የሚል አለ። ሂጅ ላውጣህ። ሄደህ አንብበውና ከዛ እነግርሃለሁ። በጌታ ስም አለ በለኝና ልሂድ። ሳታደክም በፊት ያው ገልጫ ዘጋጅቼዋለሁ። ኢየሱስ ይመጣል የሚል አለ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች እና ኢየሱስ ይመጣል የሚለው ኢሳይያስ ስንት ላይ ናውጣ እና ኢየሱስ ስንት ናውጣ 7:14 አይደለ? 7:14 ኢየሱስ የሚለውን ቃል አሳየኝ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል ይላል። ኢየሱስ ይመጣል የሚል አለ ልጄ። ኢየሱስ የሚለውን ስም ማይል ያወጣው መልአኩ ቅዱስ ገብርኤል ነው። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ኢየሱስ ይመጣል ብለው ነቢያቶች ስለዚህ አልተናገሩም ማለት ነው። እኛ እኮ የአንድ ሰው ምስክርነት አንቀበልም ወዳጄ፣ የብዙ ሰዎች ምስክርነት ነው የምንቀበለው። ሁላችንም ተዋቸውና አንዱን ኢሳይያስን እኮ ልታጸድቅ አልቻልክም። እኛ የሰው ብቻ ሳይሆን የመላእክትንም ምስክርነት እንቀበላለን። ሁሱ የሁሉንም ምስክር አምጣ። ኢየሱስ ይመጣል ብሎ የተናገረ ነቢይ አለ በብሉይ ኪዳን ላይ? እሺ አሁን ይሄ ከድንግል ማርያም ለተወለደው የተነገረ ትንቢት ካልሆነ ያለ ዘራቢሲ ወይም ደግሞ ያለ ሩካቤ ስጋ በድንግልና የተወለደ ሌላ ሰው ወይም ነቢይ አምጣልኝ፣ ንገረኝ፣ አስረዳኝ። በታሪክ የመጨረሻ አርስት ነው እያስተናገድኩ። አሁን ኢየሱስ ይመጣል ብሎ የተናገረ አንድም ነቢይ የለም። በጣም አዝናለሁኝ። በጥቅሱ ላይ ማውራት ትችላላችሁ። ልጆች ያወሩሃል። አላህ አንድ ነው ብላችሁ ነው የምታምኑት? አዎ አላህ አንድ ነው ብለን ነው የምናምነው። ኦኬ፣ አላህ አንድ ነው ስትሉ ወንድ ነው እያላችሁ ነው? ምን አገናኝ? አላህ ወንድ አይደለም። የአንቺ አምላክ ነው ወንድ ልጅ። ላሳይሽ ማስረጃ። ኦኬ እኛ አላህ አንድ ናት ብለን መጥራት እንችላለን? እሺ አላህ አንድ ናት ብለን መጥራት እንችላለን? ወንድ ካልሆነ አንድ ናት ብለን መጥራት እንችላለን? አንድ ነው የምለውን የወንድ አምሳያ ለምንድን ነው ሰጣችሁ አላህ አንድ ነው የምትሉት? ነው ስለተባለ ወንድ ነው ማለት ነው ብለሽ ነው የተረዳሽው እኮ። እንደዛ ከሆነ አላህ አንድ ናት ማለትም እንችላለን ማለት ነው። እኔ እንደዛ ነው ማለት ነው ወንድ ነው ማለት ነው ብለሽ ነው ወይ የተረዳሽው? አምሳያ የለውም ስላላችሁ ሴትም አላህ አንድ ናትም ማለት እንችላለን፣ አላህ አንድ ነው ማለት እንችላለን፣ በፈለግነው መጥራት እንችላለን ማለት ነው። እንደሱ ከተረዳሽ አንቺ እግዚአብሔር ደህና ናት እንዴት ናት ብዬ መጥራት እችላለሁ? በስጋ ያልተገለጠው የእናንተ ነው ያልተገለጠውን ግልጥ አድርጋችሁ ነገር አብ እግዚአብሔር ነው አይደለም? እንዴት ናት እግዚአብሔር አብ ብዬ መጠየቅ እችላለሁ? እርሷን መልስ የላችሁ ማለት እኛ መልስ መልሰንልሽ። ስለዚህ አንቺ ምን አደረግሽ? የራሱን ድምዳሜ ሰጠሽ። ለዚያ ነው የጠየቅሽ። አይ የእኛ እኮ በስጋ በተገለጠው እራት እኮ ወንድ ነው የተገለጠው። የእኛ ግልጽ ነው እኮ። የእናንተ ነው በስጋ ያልተገለጠው። እሺ አንድ ናት ለምን ነው የማትሉት?
ማስረጃ ስጠኝ። ለምንድን ነው አንድ ናት ብላችሁ ማጠሩት? አላህ ስብሐነሁ ወተዓላ እንደሱ ብሎ ስላልጠራ። ስለዚህ አሁን አንቺ ነው ካልተባለ ነው ከተባለ ወንድ ነው የሚል ግንዛቤ ነው የመጣቸው። ካልሆነ ናት ብለን መጥራት እንችላለን አልሽ። አይ እንደዚያ ማለት እንችላለን ወይ እግዚአብሔር ላይ ስልሽ፣ አይ እሱ በስጋ ስለተገለጠ ነው አልሽ። እሺ በስጋ ያልተገለጠውን እግዚአብሔር አብን ነው ተብሎ ነው የሚገለጸው አይደለም? እግዚአብሔር እንዲህ አለ ነው የሚለው መጽሐፉ። ስለዚህ ወንድ ልጅ ነው ማለት ነው። ካልሆነ እናት ብዬ መጥራት ትችላለሁ ማለት ነው። ማይን አካሄድ አሁን እንዴት እንደሆነ አላስረዳሽ። አንደኛ በመጀመሪያ ማለት አላህ አንድ ነው ስትሉ አላህ ወንድ ነው እያላችሁ ነው። ይሄንን ለህዝቡ ግልጽ አድርገን ንገራቸው። ምክንያቱም እንደዛ ካልሆነ አላህ አንድ ናት ብለን ከጠራን እንዳትቃወሙ ማለት ነው። ለህዝቡ ግልጽ አድርጌ ንገራቸው። አላህ አንድ ነው ብዬ ይሄን ለህዝቡ ንገራቸው ግልጽ አድርገ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ማልችልበትን ምክንያት ንገረኝ። ምክንያት ላስረዳሽሽ። የመጀመሪያ ጥያቄ አላህ ጾታ አለው ወይ ነው። ለአላህ ስብሐነ ወተዓላ ጾታ የለውም። እርሱ የጾታ ፈጣሪ ነው። ፍጥረታትን ጾታ አድርጎላቸዋል። ጾታም የሚገባቸው ማን ናቸው ከተባለ የመራባት ባህሪ ያላቸው ናቸው። እነሱ ጾታ ይገባቸዋል። ለምሳሌ ወንድ ልጅ፣ ለምሳሌ አንቺ አምላክ ከይቅርታ ጋር ለምንድን ነው ይቅርታ የምጠይቀው? መጽሐፉ ላይ የተጻፈ ነገር ነው። አምላክሽ ኢየሱስ ክርስቶስ አምላክ ነው ብለሽ የምታስቢው ጾታ አለው፣ ወንድ ልጅ ነው። የመራቢያም ክፍል ሁላ አለው። የማስረጃ የማቴዎስ ወንጌል ማነው ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። እዚያው ቀጣዩ ምዕራፍ ላይ አዳምጪ ሊጨርስልሽ እንጂ እዛው በቀጣዩ ምዕራፍ ላይ ማርቆስ ሉቃስ ወንጌል ምዕራፍ 2 ቁጥር 28 አካባቢ ላይ በሰባተኛው ቀን ስለናንተ ሞት ትንሽ ደቂቃ እንኳን ማውራት አትችሉም። አወራ ይኸውልሽ፣ መጀመሪያ ስለ ራሴ አምላክ ነው ያወራሁት። ከዚያ በኋላ በአንጻሩ እያነሳዋለሽ ነው የንጽጽር ቤት ስለሆነ ማለት ነው። መጀመሪያ ስጀምር ስለ አላህ ነው ያወራሁት። አላህ የጾታ ባለቤት ወይ አርሽ ቤት አታድርጓ ትሽታላት። ደግሜ ልንገርሽ ካልሰማሽኝ፣ እሺ መጀመሪያ ስለ አላህ ነው ያወራሁት። አላህ ጾታ አለው ወይ ብላ ጠየቀች ይች ልጅ አልኩኝ። አይ ጾታ የለውም፣ ነገር ግን እርሱ የጾታ ፈጣሪና የጾታ ባለቤት አድርጎ ፍጥረታቶችን ያስገኘ ነው አልኩኝ። ከዚያ ምን አልኩኝ? የመራባት ባህሪ ያላቸው አካሎች ናቸው ጾታ የሚያስፈልጋቸው። የመራባት ባህሪ የሌላቸው ደግሞ ጾታ የሚያስፈልጋቸው አይደሉም። አምላክ ታዲያ ከየትኛው ነው ከተባለ የመራባት ባህሪ የለውም። እርሱ ያለ የነበረ ለዘላለም የሚኖር ነው። አላህ ማስረጃ ወልአወሉ ወልአኺር፣ እኔ የመጀመሪያውም የመጨረሻው ነኝ አለ። ሀታ መላእክቶች ራሱ ምንድን ናቸው? የመራባት ባህሪ ስለሌላቸው ጾታ ያስፈልጋቸውም። መልአክ ወንድ ናቸው ሴት ናቸው ተብሎ የሚገለጹ አይደለም። ግን አምላክ በመጽሐፍ ላይ ሲያነሳቸው በቁርአንም ሆነ በመጽሐፍ ቅዱስ ላይ ልክ እንደ ወንድ ልጅ መጠሪያ አድርጎ ነው የሚያነሳቸው። መልአኩ ገብርኤልም መጣ ይላል። ስለዚህ ወንድ ልጅ ነው ማለት ነው ገብርኤል። ይሄ ስህተት የሆነ አካሄድ ነው አንቺ የሄድሽበት መንገድ። ስለ አምላክም ሲነገር ጊዜ እግዚአብሔር እንዲህ አለ ይላል፣ ወይንም አላህ እንዲህ አለ ይላል። ወንድ ልጅ ስለሆነ ነው ማለት ነው ብልሽ የሄድሽበት ስህተት ነው። እርሱ ለምንድን ነው እንደዚያ ብለን የምንጠራቸው ከተባለ ለምሳሌ በእኛ በተለምዶ ራሱ ማንነቱን ወይም ጾታውን ላላወቅነው አካል በወንድ ልጅ ነው የምንጠራው። ያ ማለት ግን ወንድ ልጅ ነው ማለት ነው አይደለም። ምሳሌ ልስጥሽ። ቤታቸው ውስጥ ተቀምጣችኋል። የሆነ ሰው ከውጭ ቆረቆረ። በሴት ነው የምትጠሩት? በወንድ ነው የምትጠሩት? ማነህ ነው የምትሉት አይደለ? ወይንስ ማነሽ ነው የምትሉት? የሰው አምሳያ አትስጠው። እዚህ ጋር የሰው አምሳያ አትስጠው። እሺ ለአምላክ አሁን ብዙ ነገር ማለት በወንድ አምሳያ እንጠራለን። እዚህ ምድር ላይ ፍጡር የሆኑትን ነገር በወንድ አምሳያ የምንጠራው ነገር ብዙ አለ። ለምሳሌ ዝናብ መጣ፣ ዝናብ ዘነበ እያልን ይሄ በሴት አይጠራም እና አምላክን ደግሞ ከፍጡር ጋር አታገናኝ። ምሳሌ አንስት በቃ ችግር የለውም ተስማማሽ። በሰው ምሳሌ አንሰጥም በመጽሐፍ ላይ። ስለዚህ አላህ አንድ ናት ደግሞ ተቃውሞ የለውም ማለት ነው። በስምና አላህ አንድ ናት ማለት ትችላለህ፣ አንድ ነው ማለት ትችላለህ። አለቅ መልአክ ወንድ ናቸው ሴት? መልአክ ወንድ ናቸው ሴት? ይሰማሻል? ሜትሽናሽ በጣልቃ የምትገቢ ከሆነ በጥያቄና መልስ ሜት አታድርጓት። እሺ ሜት አታድርጓት። ሜትሽናሽ መልአክ ወንድ ናቸው ሴት?
መልአክ ጾታ የላችሁም። መልአክ ይሄ መልአክ ወንድ ነው፣ ይሄ መልአክ ደግሞ ሴት ነው ብለን በጣም ጥሩ። እነሱ ከሆነ ሉቃስ ወንጌል ምዕራፍ 2 ቁጥር 3 ላይ ምን ይላል? መልአኩ ገብርኤልም ከዘካርያስ ፊት መጣና እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ ያለው ይላል። ወንድ ነው ሴት? ገብርኤልም አለ ይላል። አለች ለምን ምን አመጣታለህ? ይሄ ወንድ ነው ሴት ነው የሚለው ምን አመጣታለህ? ገብርኤልም አለ ለወንድ አድርጎ አዋለው። ለምን ገብርኤልም አለች አልተባለ? እዛ ይባላል ማለት አሁን ነው እሱ እኔ የጠየኩህ እናንተ ላይ የኛ መጽሐፍ አታዳመጭም እንደ በፈጣሪ ስም አሁን ልትወያይ ጀመረችና ከነቢያችሁ ከሙሐመድ በፊት ቁርአን የነበረው አላህ ዘንድ እንጂ ምድር ላይ አልነበረም አይደል? ስለዚህ ከአላህ ማነው ከነቢያችሁ ከሙሐመድ በፊት ቁርአን ምድር ላይ አልነበረም። ስለዚህ ከሙሐመድ በፊት እስልምና የሚባል ነገር አልነበረም። በሱ ማለት አይደለም። ያ ህግና ስርዓት በነቢ ሰለላሁ ዐለይሂ ወሰለም ዘንድ ነው የወረደው። ኦኬ አሁን በደንብ ላስረዳ አዳምጠኝ። እሺ እሺ ቁርአን ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነበር ወደ ነቢዩ ሰለላሁ ዐለይሂ ወሰለም ከመወረዱ በፊት ስንል ምን ማለት ነው? አንድ ቤት አድርገው አያችሁ። ቁርአን ከነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነበር አልነበረም ተብላችሁ ብትጠየቁ አይ አልነበረም፣ እርሳቸው ነቢይ ከተደረጉ በኋላ ነው የነበረው ብላችሁ ከመለሳችሁ ስህተት ነው። ምክንያቱም ቁርአን ምንድን ነው የሚለውን አልተረዳችሁም። ቁርአኑን አልተረዳችሁም። ቁርአን ማለት ዒልሙን ምን ዒልም ላህ ስብሓነሁ ወተዓላ ወዒልሙሁ ስብሓነሁ ወተዓላ አዘሊ ለይሰ ለሁ ቢዳያ ወለይሰ ለሁ ኒሃያ ከዛሊክ ሊአነ ልቁርአን ከላም ላህ ወከላሙሁ ስብሓነሁ ወተዓላ ለይሰ ሐዲሰን የአላህ ስብሓነሁ ወተዓላ እውቀት ነው። ቁርአን ከእውቀቱ የመነጨ የመጣ ነው እና የእርሱ እውቀት ደግሞ የሆነ ጊዜ ላይ ተጀምሮ የመጣ ነገር አይደለም። ከቀድሞ በፊት የጀመረ ነው የነበረ ነው የአላህ ስብሓነሁ ወተዓላ እውቀት ገብቷችኋል? ያ ነው አንዘለሁ ቢዕልሚሂ ይላል። በእውቀቴ ማወረድኩት እያለ ይናገራል። ያው ማስረጃ እየሰጠው ነው። ዘለቀ ይሰማል። ማስተርከ አንዘለሁ ቢዕልሚሂ ወልመላኢከቱ የሽሀዱን ይላል በሱረቱ ኒሳ ላይ። በእውቀቱ ማወረደው እያለ ይናገራል። ስለዚህ ከአላህ ስብሓነሁ ወተዓላ እውቀት ነው እና የእርሱ እውቀት ደግሞ ነቢ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ የመነጨ እውቀት አይደለም። ስለዚህ ከዚያ በፊት ነበር ታቸዋል። ስለዚህ እንደዚያ ከሆነ ቁርአን እስልምና ከዚያ በፊት የለም ነበር ማለት ነው ይላል። በአላህ ስብሓነሁ ወተዓላ እውቀት ውስጥ ነው እያልኩኝ ነው። ስለዚህ የአላህ ስብሓነሁ ወተዓላ እውቀት ውስጥ ነው እንጂ ከዚያ በፊት በምድር ላይ ስላልተወረደ ይሄ መጽሐፍ ከዚያ በፊት በምድር ላይ እስልምና የለም ነበር ማለት ነው ወይ ያለ ልጁ እየጠየቀ ነው። እዛ ማለት አይደለም። አሁን ቁርአን በነቢ ሰለላሁ ዐለይሂ ወሰለም ጊዜ የተወረደ ስንል ጊዜ በነቢዩ ሰለላሁ ዐለይሂ ወሰለም በፊት ከነቢዩ ሰለላሁ ዐለይሂ ወሰለም በፊት የተወረደ እስልምናን የሚሰብክ ህግ የለም ማለት ነው። እንደዛ ማለት አይደለም። ቁርአን በውስጡ ያለው ለቀደሙት ነቢያቶች ከተወረደውና ከዚያ በኋላ አዲስ በነቢ ሰለላሁ ዐለይሂ ወሰለም ጊዜ የወረደ ይሄ ለሁለት ይከፍላል። አዲስ የታደሰው ነገር ምንድን ነው? አሁን በአምላክ ቃል ላይ ውስጥ የሚገኘው ምን ይገኛል መሰላችሁ? አንደኛ የአምላክ መገለጫና ባህሪያቶች፣ ሁለተኛ ስለ ስነ ፍጥረት፣ ሶስተኛ ያለፉት ዘመናት ታሪክ፣ አራተኛ ወደፊት የሚሆኑ ነገራቶች፣ አምስተኛ ይሄ የአምላክ ድንጋጌ አለ በውስጡ ኢስላም ከዚያ ውስጥ ነው። ስድስተኛ ደግሞ ህግጋቶች አሉ። በጣም ጥሩ። ይህ የሚለያይ ነው ወይ ባለፉት ነብያቶች የሚሰጣቸው በተውራትና በኢንጂል? የሚለያይ አይደለም። የሚለያየው አንደኛው ፓርት ብቻ ነው። ታሪክ ይታደሰ ማን ነው ይሻራል አይሻርም? ልጆች አንድ ኮሜንት ላይ መልሱ። አንተ መመለስ ትችላለህ። ኢየሱስ ታሪክ የሚሻር ነገር ነው ወይንስ አይደለም? የአብርሃም የይስሐቅ የያዕቆብ ታሪክ አሁን ለተውራትም ለሙሳም ለዒሳም ተሰጥቷቸዋል። ታሪክ የሚታደስ ነገር ነው የሚሻር ነው አይደለም? በፍጹም ታሪክ አይሻርም። በአብርሃም ጊዜ ለአዳም የአዳም እና የሔዋን ለምሳሌ አብርሃም የይስሐቅ የያዕቆብ ይሄ የሚሻር ነው። ይሄም ከሚሻሩት አይደለም። ያችሁ ሁለተኛ የአምላክ መገለጫና ባህሪያቶች የሚሻሩ ናቸው። ለዚህ ለሙሳ ሲነግረው የእኔ ባህሪ እንዲህ ነው፣ ለኢሳ ደግሞ ሌላ የተለየ ባህሪ ይነግረዋል። ስለዚህ የአምላክ ህግና ባህሪያትና መገለጫዎች ይሻራሉ አይሻርም?
አይሻርም። ይህም ከማይሻረው ነው። ስለ ስነ ፍጥረት አምላክ አላህ ስብሐነሁ ወተዓላ ሰማይና ምድርን ፈጠረ የሚል ቃል በቁርአን ላይ አውርዷል። ኦኬ ለሙሴስ ምን አለው? ሰማይና ምድር ፈጠርኩኝ አለ። ከዚያ በፊት ስለዚህ አላህ ሰማይና ምድር አልፈጠረም ነበር ከቁርአን በፊት ላ። ስለዚህ ይሄ የሚሻር ነገር አይደለም። ይህም ከሚሻሩት አይደለም። ሌላው ስለ ቀጣዩ ዓለም ሰዎች ስለ ቀጣዩ ዓለም ስለ ጀነት ስለ ገሃነም ሲናገራል። ይሄ የሚሻር ነገር ነው። ይሄ የሚሻር አይደለም። የሚሻረው ፓርት ታዲያ አንዲት ፓርት ነች። እሱ ምንድነው? ህግጋት ነው። ያም ሐላል እና ሐራም የሚባሉ ይሄን አድርግ፣ ይሄን ያክል ስገድ፣ ይሄን ያክል ጾም ምናምን የሚሉት ናቸው። አያችሁ፣ ያ መሰረታዊ አስተምሮታቸው የሚሻር ነገር አይደለም። አንዱን አምላክ በብቸኝነት አምልክ የሚለውን አላህ በቁርአን ላይ ተናግሯል። ለሙሳን ተናግሯል። አዎ ተናግሯል። ከዚያ ከቁርአን በፊት ይሄ ነገር አንዱን አምላክ የሚለው በቁርአን ላይ የመጣው ቃል ከዚያ በፊት አልተወረደም ነበር ማለት ነው? ለአንደዛ አይደለም፣ ተወርዷል እንጂ። ስለዚህ ኢስላም የሚለው ከየትኛው ነው? አምላክ በቀደሙት ነቢያት ሁሉ ደንግጎት ከነበሩት ቃላቶች መካከል ነው እና ይህ የዛኔ የለም ማለት አይደለም። የዛኔ የማይኖረው ምንድን ነው ከተባለ ሊኩልን ጀዐልና ሚንኩም ሸርዐተን ወሚንሃጃ አለ። ለእያንዳንዱ ለእናንተ ለነቢያቶች ህግጋቶችን አወረድኩላችኋል። አየህ አይደለ? ለምሳሌ ከዚያ መካከል ከተሻሩት መካከል እሺ ታዲያ ስጠን ከተባለ በሰንበት ቀን መስራት ለሙሴ ተከልክሏል አልተከለከለም? ተከልክሏል። አያችሁ ተከልክሏል አይደለ? ለዒሳስ ዒሳ መጣና እንሻረው በሰንበት ቀን ሰርቶ አሳያቸው። አያችሁ አይደለ? ይሄ ከሚሻሩ ህግጋቶች ነው። አየህ አሁን በሰንበት ቀን መስራት በሙሴ ዘመን ነበር። አሁን በዒሳ ዘመንስ ላ የለም እንደዛ ብሎ ሰርቶ አሳይቷቸዋል ዒሳ ዓለይሂ ሰላም። ነቢዩ ሰለላሁ ዐለይሂ ወሰለም ሲመጡስ የሁለቱንም ሻሩትና መጡ። በሰንበትም ቀን በእሁድም ቀን እሁድ ቀን ለዒሳ ተሰጠ ለህዝቦቹ፣ ሰንበት ቀን ደግሞ ለሙሳና ለህዝቦቹ፣ ጁምዓ ቀን ደግሞ ለእኛና ለትውልዶች ተሰጠና አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለዚያም ነው ክርስቶስ በሰንበት ቀን ሰርቶ ሲያሳያቸው ጊዜ ተቃወሙ አይሁዶች። ምክንያቱም በእነርሱ ህግ በሰንበት ቀን መስራት ስለማይቻል ያሱ በሰንበት ቀን የሰራ ይገደል ብሏል እግዚአብሔር። ክርስቶስ ደግሞ ይህን ህግ ሻረው። አላህ በቁርአን ላይ ስለ ክርስቶስ እንዴት እንደላከው ሲነግረን ወሊኡሒለ ለኩም በዕደ አለዚ ሑሪመ ዐለይኩም ይላቸው ነበር። ከፊል በእናንተ ላይ እርም የተደረጉ ህግጋቶችን ልፈቅድላቸው ዘንድ መጣሁ አለ። ስለዚህ የሚሻረው ምንድነው? ህግጋቶች ናቸው እንጂ ይሄ መሰረታዊ አስተምሮቶቹ ስለ ኢስላም የአምላክ መገለጫና ባህሪያት እንዲሁም ታሪኮች እንዲሁም የወደፊት የሚመጣና የሚከሰቱ ነገራቶች ስለ መላእክቶች ምናምን አንድ የሚሻር አይደለም። አያችሁ አሁን በቁርአን ላይ ገብርኤልና ሚካኤል የሚባሉ መላእክቶችን አላህ ተናግሯል። የእኔ ጥያቄና ያንተ መልስ አይገናኝም። የእኔ ጥያቄና ያንተ መልስ አይገናኝም። ተናገርሽ። የማይገናኝ ጥያቄ ምን ነበር? ድገመው። ጥያቄ ምን ነበር? ድገመው። ሄሎ አለው ይሰማል? እሰማለሁ። ኔትወርክ ነው። አሁን ምን እያደረክ መሰለህ? ሳይሆን ጥያቄ አንድገመው። ቆይ ጥያቄ አንድገመው። ምን ነበር? እሺ ልድገመው። በደንብ ስሙኝ። ልድገመው የኔን ጥያቄ። መጀመሪያ ስጠይቅ ምን አልኩ መሰለህ? ቁርአን ከነቢያችሁ ከመሐመድ በፊት ነበረ እንዴ ብዬ ጠየቅኩክ። አዎ ነበረ አልከኝ። አዎ ነበረ ካልከኝ በኋላ የት እንዴት ብዬ ስልህ አላህ ዘንድ ነበረ አልከኝ አይደለ? አላህ ዘንድ ነበረ ካልከኝ በኋላ ቁርአን ከሙሐመድ በፊት አላህ ዘንድ እንጂ ምድር ላይ ነበረህ እንዴ ብዬ ስጠይቅ ደግሞ አላህ ዘንድ ነው የነበረው ብለህ ምድር ላይ ደግሞ እንዳለ አድርገህ እንትን ለማለት ነው አሁን ወደዚህ እየሄድክ ያለው። የጠየቀውን ጥያቄ ድገም ብቻ ነው የተባልከው። ቆይ የጠየቀውን ጥያቄ አሁን ወደዚህ ለመሄድ እየሞከርክ ያለሁ እያደረግክ ያለኸው ምናምን አደረግኩት ያን በማስረጃ እየተናገርኩኝ ነው። ምን ማስረጃ? ኦኬ እሺ፣ አሁን ምድር ላይ አለ። ቆይ በአጭሩ ቁርአን ከመሐመድ በፊት ነበር እንዴ ሲል አዎ አላህ ዘንድ ነበር አልከኝ። አላህ ዘንድ ነበር ነው ያልከኝ። ከዛ በኋላ አላህ ዘንድ እንጂ ምድር ላይ አልነበረውም እንዴ ብዬ ስጠይቅ ከዛ ደግሞ ምድር ላይ ነበረ እንዴ ብዬ ስጠይቅ ነው አሁን ወደዚህ ማብራሪያ የገባው። ምን ብዬ አብራራ? ሙሴን አነሳ። ኖርማሊ ሙሴ ሳይሆን ሙሳ ብዬ ልጥራ፣ አንተ በምትጠራው ሙሳን አነሳ፣ ኢብራሂምን አነሳ፣ ኢሳን አነሳ። ቁርአን የዘረዘራቸውን ማለት ነው። ልክ ነኝ?
ተሳስተሃል። እየሰማህም አይደለም ማለት በደንብ እየሰማሁ ነበር። ተሳስተሃል። አልተሳሳትኩም። እንደውም ያልከውን ቆይ ያልከውን ልንገርህ ነበረ አብርሃም ነበረ ነው ያልኩት። ስመልስልህ ቆይ እነሱ ጋር የእነሱ የራሳቸው ሙሴ ነበረ አብርሃም ነበረ ብዬ ነው የመለስኩልህ። እኔ በሙሴ ቆይ አንዴ በሙሴ ህግ ሳይሆንና አልሰማህም? ከኔ ጋር አይደለህም። ግን ለምን መጣህ አሁን? ያ ሁሉ ስናገርና አስተምር የነበረው ጆሮን እንትን ብሎ አይደለም አልተረዳኝም ለማለት ተሳስተሃል አላልኩም። አሁን ስቲል ነው ተሳስተሃል የሚለው አልወጣኝም ካፌ። መጀመሪያ ላይ ነው እኔ አልተረዳኸኝም፣ ጥያቄን የምታወራው ሌላ ነው እያልክ ነበረ ቅድም አይደል? ኦፍኮርስ አሁንም እንደዛ ነው። ያኔ መለስልህን መልስ ድገመህ ስለደግሞ መድገም አልቻልክም። ከኔ ጋር አልነበርክም። ደገምኩልህ እኮ። አልደገምክም? በደንብ ደግሜያለሁ። ልክ ነው ያልኩህ። ከመሐመድ በፊት ነበረ እንደ ብዬ ስጠይቅ አሁን ነበር አልከኝ። ዋዳምጤ ከመሐመድ በፊት ነበር እንደ ብዬ ስል አሁን ነበር አልከኝ። ልክ ነኝ አይደል? ከዛ በኋላ ደግሞ ከመሐመድ በፊት የነበረውን ደግሞ አምሶሪ ሲንግል አድርጌ ሳወራ እንትን እንዳይደብራችሁ እሺ። እኔ ስለማላምንበት ነው በነቢይነቱ። ነቢይ ብዬ አልጠራው፣ ነቢያችሁ ብዬ ቢጠራ እንትናል እንዳይደብራችሁ ነው እሺ። ሶሪ። አሁን ከነቢያችሁ በፊት ነበር እንደ ስለ አሁን ነበር አልከኝ። የት ነበር ስለ አላህ ዘንድ ነበር አልከኝ። ነበር እንደ ሸካ አላህ ዘንድ እንጂ ምድር አልነበረም አይደል ብዬ ስጠይቅ ነው አሁን ወደዚህ እንትን ሄድከው። አሁን ወዴት እየመጣ ነው? አሁን መጽሐፍ ቅዱሱ ላይ ነው ተንተርሰ እያወራ ያለው። ከዛ በፊት ቁርአን አላህ ዘንድ እንጂ ቆይ አይደለም። አትበል መጽሐፍ ቅዱስ ላይ ተንተርሰህ ነው እያወራ ያለው ብለህ ተሳሳትከው። አይደለም አልተሳሳትኩም። ለምን አልጠይቀኝም? እሺ ንገረኝ። በቁርአን ላይ እንደዛ የሚላለ የለም? ስለ ሰንበት ቀን እኮ ቁርአን ነው መጀመሪያ አላህ ዘንድ ነው የነበረው። እሱ ጥያቄ አይደለም። አሁን በቁርአን ውስጥ አለ የለም? ስለ ሰንበት መጽሐፍ አዳምጠህ ይኸውልህ፣ ቁርአን ላይ መጽሐፍ ቅዱስ ላይ ተንተርሰህ ነው እያወራህ ያለኸው አልክ። እንዴት አወቅ? ኦፍኮርስ እንዴት አወቅኩ መሰለህ? ከጥያቄ ተነስቼ ነው ያወቅኩት። ከየት እንደማወራ እንዴት አወቅ? ከጥያቄ ተንተርሼ ነው ማወራ። ከጥያቄ ሳይሆን የተናገርኩት ነገር ስትተች ጊዜ ይሄን የተናገርኩት አንተ ከሰጠኝ ተንተርሼ ነው ወደዛ ነው። ከመጽሐፍ ቅዱስ ተንተርሰህ ነው እያወራህ ያለኸው ያልከው የትኛውን ቃሌ ነው? ገበልኝ። የትኛውን ቃሌ ነው? አሁን ለምሳሌ ለአይሁዶች ብለህ አንስተህ እያወራህ ነበረ። ሰንበትን በሰንበት ላይ ምንም ነገር እንዳይሰሩ ትእዛዝ ነበራቸው ብለህ አወራህ። ከዛ በኋላ ደግሞ ያንዳንዱ ኢሳ መጣና አላልኩም። በአይሁዶች ላይ ኢሳ መጣና ሰንበትን አዳምጥ። ለሙሴና ለህዝቦቹ ሰንበት ቀን ተደንግጎላቸው ነበር። ለዒሳና ለህዝቦቹ ወይም ለክርስቶስና ለህዝቦቹ የእሁድ ቀን ተደንግጎላቸው ነበር። አዳምጠህ ተደንግጎል። አንተ ለአይሁዶች አልክ። አይሁድ የሚባል እምነት የለም እዚህ ዓለም ላይ። ሙሴ የማያውቃቸውም እነሱ አላነሳም ስለነሱ። ስለዚህ እኔ አሁን አይሁድ የሚባል እምነት አለ ብዬ አወራሁ እንዴ? አንተ ያወራውን እንጂ የደገምኩት። አሁን አየህ አንተ ወደ ተቃውሞ ላይ ነው ያለው። ለሙሴና ለህዝቦቹ ተደንግጎላቸው ነበር ነው ያልከው ዘለጋ እኮ። ሙሴ እስራኤልን ህዝብ አልነበር እንደ ሲመራ የነበረው? እና አይሁድና እስራኤል ምን አገናኘ? ሙሴ አይሁድን ያውቃቸዋል። ይሁድ ያለው የት ነው? አዎ በደንብ ያውቃቸዋል። አሁን ያለው ይሁድ የት ነው? ስለሆነ አይሁድ አይደለም እያወራን ያለ ነው። አይደለም ነው እንደዛማ አይደል። አሁን እዚሁ ጋር እንትን ይሆንብናል። ለመሰለህ እኔ መጽሐፍ ጃምባል ስለሆነ እያወራን ያለ ነው። እባክህ ስለ ሙሴና ስለ ህዝቦቹ ነው እያወራን ያለ ነው። አምላክ ድንጋጌን የሰጠው ለሙሴ ነው። አይሁድ አይደሉም ብለህ ስትል እኮ ነው። አሁን ወደ መካድ ነው። አሁን ብሎክ ወደ ማድረግ እየሄድክ ነው። ሙሴ ሲመራ ነበር ህጉ የተሰጠው ለማን ነው? ሙሴ ነው አይደለም? እዚህ ጋር ቆይ የሆነ እየሸፋፈንክ ያለ ነገር ስላለ ነው። አሁን እሺ ወደ ጥያቄ ሊሄድ እዚህ ውስጥ ለምን ገባ? ይኸውልህ ቃላቶችን አስተካክልሽ እና ጥያቄን ትጠይቃለሽ። ህጉ የተሰጠው ለሙሴ
ከሙሴ ጋር ነው አያይዤ እያወራ ሄደው እንጂ አይሁድ ምናምን አላልኩም። አይሁድም ሆነ ክርስትና የሚባለው ነቢያቶች አያውቁትም። ኦኬ ላውራ ኦኬ ቴንክ ዩ። ስለዚህ አሁን በሚያወራው ሀሳብ ላይ እንዴት ሆነ መሰለ፣ ቅድም በጠየቁ ጥያቄ ደግሜ እሱን ጥያቄ አስታውሻ አንድ ጥያቄ ጠይቄ እንደ ቅድሙ ሚውት ነው ማደርገው። አንተ ትመልሳለህ። ተንትርሼ ነው የምጠይቀው። ቅድም ከነቢያችሁ ከሙሐመድ በፊት እስልምና ነበር እንዴ ብዬ ስጠይቅህ እስልምና ከሙሐመድ በፊት ቁርአን ነበር እንዴ ብዬ ስልህ አዎ ነበር አልከኝ። የት ነበረ ስልህ አላህ ዘንድ ነበር አልከኝ። አላህ ዘንድ የነበረው ቁርአን ከነቢያችሁ ከሙሐመድ በፊት ቁርአን በአላህ ዘንድ እንጂ ምድር ላይ ነበር እንዴ ብዬ ስጠይቅ ነው ወደዚህ እንትን የሄድከው። እሺ እሱ በመለሰው መሰረት ቁርአን ከነቢያችሁ ከሙሐመድ በፊት የነበረው አላህ ዘንድ ነው እንጂ ምድር ላይ አልነበረ። ምድር ላይ ነበር ለነቢያቶች። ቅድም ሳብራራለህ ነበር። አይጋጭብህም። አላህ ዘንድ ነበር አልከኝ። ከዛ ደግሞ ምድር ላይ ነበር ደግሞ ተመልሰህ እያልክ አላህ ዘንድ ነበር ያልኩት